ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መጥተናል። የዛሬው በጣም ሮማንቲክ የሆነ ቪዲዮ ነው ይዘንላችሁ የመጣ ነው። አብርሃም ትላንትና ያዙ ልቀቁኝ ሲል የነበረው ሰውዬ ዛሬ መጥቶ ወይኑን እየቀጨቀጨ ከሩታ ጋር ማኑ ነው ላይፉን እየቀጨ ነው ማለት ነው እና ከልቡ እንዳልሆነ አይተነዋል ማለት ነው። እንግዲህ መዋሸት ለምን አስፈለገ ነው? እንዴት ነሽ? አለ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ትንሽ አዝናኝና ፈን የሆነ ቪዲዮ ነው። እኔ ሳቄውን ላመጣል ተማሪያ እንግዲህ እጄ ላይ ይጣልህ የተባለው ሰው አብርሽ እጇ ላይ ወድቋል። ሩታ ላይ ግን ያው ወደቀም አይባልም፣ በግድን ይወደቃል። ፍላጎት ባይኖረው ምንም የሚያደርገው ነገር የለም። ፍላጎት እንዳለው ደግሞ በግልጽ ያሳየበት ነውና ዞሮ ዞሮ እውነት ለመናገር እንደማይለያዩ ያየንበት ቪዲዮ ነው። መቼም ቢሆን አይለያዩ። ይህን ዝርዝር አድርገን እናየዋለን ማለት ነው። ቤተሰቦቻችን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤታችን በጣም እየቀዘቀዘ ነው። ኧረ ተው ብዙ ሰው ጋርም እየደረሰ አይደለም። ኧረ ላይክ አድርጉ፣ ላይክ ሼር አድርጉ። በጣም ብዙዎቻችሁ ሀሳባችሁን እየሰጣችሁን ነው። ለኛ ያላችሁንም ፍቅር እየገለጻችሁልን ስለሆነ በጣም ደስ ብሎናል። በጣም እናመሰግናለን። በጣም እንወዳችኋለን። የኛ ውድ የሆናችሁ ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናንተ ስላላችሁ ነው እኛ የምንሰራው። አዎ እናንተ ጋር ለመድረስ ነውና ስለምታበረታቱን በጣም እናመሰግናለን። ዛሬ ሩታ ምሽቱን እንግዲህ የሚገርማችሁ ነገር ካንድል ናይት ቢሆን አሪፍ ነበር። ነግሳበታለች ምሽቱን በጣም ብላበታለች። ለካ እንዲህ ነው ካለባበስ ጀምሮ በቃ ዛሬ የራት ግብዣ ነው። ከባል ጋር የሆነ አለባበስ በቃ የሚገርም ነው። አብርሃምን እንግዲህ ልቡን በልታዋለች። አብርሃምን አውቀዋለሁ ያለችው እውነቷን ነው። ምንም ጥያቄ የለውም። ከሚስቱ በላይ ማን ያውቀዋል? እኔ አውቃለሁ ትወደኛለህ ስትለው ነበረ። በእርግጠኝነት እልህ ውስጥ ገብተህ ነው ስትለው ነበረ። ትላንትናም እንግዲህ አብርሃም የትላንትናውን ቪዲዮ አይታችኋል አይደለ? ያዙ ልቀቁኝ ያለ ለምን እንደሚባለው ለያዥ ለገናሽ አልመች ብሎ የከበደ ሰው ነበር እና በጣም ከባድ ነበረ። ዛሬ ተመልሶ ቤት ይመጣል የሚል ግምት አልነበረንም። ብዙዎቻችን አላሰብንም። ዛሬ ማንም አልጠበቀም። የትናንትና ሮጦ አወጣጡን ያየ ሰው ዛሬ ቤቱ ይመጣል ብሎ ማንም ኤክስፔክት ያደረገ የለም። ግን ደግሞ እንግዲህ ተከስቷል። ይሄ ነው እንግዲህ ፍላጎትህን በግልጽ ተናገር አባቴ። እቺ አንተ የምትላት አባባል አሁን ነበር መምጣት ያለው። በቃ እንደዛ ነው። እቺ አንተ የምትላት ነው አፋኔስ ገራስ ደስ የሚባሉ ነገሮች አሉ። አብርሃም እንግዲህ ፍርሃት ነበረበት ብለናል። ትናንትና ፍርሃት ስለነበረበት እንጂ ሩታን ሳይፈልጋት ቀርቶ አይደለም ብለናል። ዛሬም ደግሞ ልታረጋግጥለት ሞክራለች። ዛሬም ትፈራለህ፣ ፍርሃት እየተወደኛለህ፣ ፍርሃትን አቁምና ዝም ብለህ እኔን ውደደኝ አለችው። ዛሬ ከኔ ጋር እንጆይ ያድርግ፣ በቃ ምንም ነገር አታስብ። አይሻሉም? በቃ የሚያዋጣው እኮ እሱ ነው። ሚዛኑን ዴቭም ተውት አለ እኮ ዴቭም ለቡዜ በቃ ተይው አላት። ተይው በቃ መታገል አብርሃም መጫን አያስፈልግም፣ በራሱ ጊዜ ይመለሳል፣ አለቀ። ስለዚህ ሩታ ደግሞ ከልቧ እንደሆነ ቡዜም ተናግራለች፣ አውርተናል ብላለች። ሩታ አሁን አብርሃም የምንፈልገው ከልቧ ነው። ካሁን በኋላ ግን እንደዚህ ያወራን ወደ ነበረበት ወይም ደግሞ ድራማውን እጫወታለሁ ብትል ከሚወዳት ቤተሰቦቿ ነው የምትለየው። ቤተሰብ እንደ ልጅ የሚወዳት ልጅ ናት። ስለዚህ ጸቡ ከአብርሃም ጋር ሳይሆን ከኛ ጋር ነው ብላለች። ትላንትናም ነግራታለች። እንግዲህ ሩታ ከልቧ መሆኑን በደንብ አረጋግጣለች ማለት ነው። ከቤተሰብ ጋር መጣላት የሚፈልግ ሰው የለም አይደለም። እኔ ሩታ እንደዛ ታደርጋለች ብዬ አሁን ትናንትን ብያለሁ በፍጹም። ምክንያቱም ከባድ ነው አይደለ? አሁን ከአብርሃም ጋር አይደለም ጨዋታው። ብዙ እሷን ሪስፔክት ከሰጧት፣ ትልቅ ቦታ ላይ ካስቀመጧት፣ እንደ እናት እንደ አባት እንደ ታላቅ እህት እንደ ታላቅ ወንድም ከሚያከብሯት ቤተሰብ ጋር ነው። ደግሞ እሷን ብዙ ጊዜ ተናግራለች። በጣም ነው የምታመሰግናቸው ብዙ ጊዜ አብርሃም ቤተሰቦች፣ እህት ወንድሞቹን፣ እናት አባቱንም ሁሉንም ተጨማሪ ሁለተኛ ቤተሰቦች ነው ሁሌ የምትላቸው። ስለዚህ ይህን ያለ ሪስፔክት የምሰጣቸውን ሰዎች በዚህ ልክ ተዳፍራ ተራምዳቸው ትሄዳለች ብዬ አላስብም። ስለዚህ እኔ ሩታ ከልቧ ነው ወይ? አዎ እንግዲህ ዛሬ በጣም እውነት ለመናገር አብርሃም መግደርደር ያው ወጉ አይቀር እንግዲህ ያው ትላንትና ባደረገው ነገር ሼም ስለሆነ መቼም ዘው ብሎ ሽንጥጣ አይልም። እሺ እንጆይ እናድርግ። ምክንያቱም አብርሃም
በሁለት ጉንጭ ነው እንደሰከረ ሰው ራሱን የያዘውና አልጠጣም ሲል የነበረው በሁለት ጉንጭ መቼም ይሰክራል የሚለው ነገር ለእኔ አጠያቂ ነው። የእንቅልፍ መድኃኒት ነው። እኔ ግራ ገባኝ። የእንቅልፍ መድኃኒት ይመስለኛል እንጂ አይ እንደው አልተኛማ። እሱም ደግሞ እንዳንል አልተኛም። አብርሃም እንደቆመ አልተኛም እና እየደገመ ነበረ ከሰከረ በኋላ ማለት ነውና የታመመ መስሎል ብቻ በሁለት ጉንጭ መቼም ይሆናል የሚል እምነት የለንም። ስለዚህ ፍላጎት ነበረው። ፍላጎቱን ደግሞ በዚህ መልኩ አይኑን ገልጣለታለች። እንግዲህ ነገ መቼም ተመልሰ እኔ ካንቺ ጋር አልሆነም የሚል ነገር አትልም። እንዳይከሳት ዛሬ አብረህ አድረህ እንዳይከሳት በግድ አስገድደኝ ነው። መብቷ ነው። የልጁ አባት ነው። ተፋትቻለሁ ይላል። ስለዚህ ዋናው ሄርሜላ እንግዲህ ነገ የሄርሜላ ለቅሶ እንዳታሳየን እንግዲህ የአብርሃምና የሩታን ሳቅ አሳየን ነው የምንለው። አቤልም አይዞህ ይቻለው። ሀዘን ተቀማጮች ብዙ ናቸው ዛሬ። ቤተሰቦቻችን እናንተ ምን ተሰማችሁ? ይሄንን ስታዩ ምን የተሰማችሁ? የአብርሃም ፍላጎት ምንድን ነው ትላላችሁ እናንተ? እስቲ በእኛ ሀሳብ ተስማማላችሁ ወይስ ደግሞ አብርሃም እንደሚለው በአንደበቱ እንደሚለው ማለት ልቡን አይደለም በአንደበቱ እንደሚለው አስገዳይ ነው ሊል ይችላል። እንግዲህ አሁን ነገ አስገዳይ ሳላቅ አጠጥታኝ ምናምን ነገር ሊል ይችላል። ያለ ፍላጎት የሚባል ነገር የለም። መጣ እንደውም ከመጣበት ጊዜ ሳይጠጣ ሁሉ እንደፈለጋት ማለት ነው። እንደ ባል በሱ ላይ ቀበጥ ስትል ብዙም ለመከልከል አልሞከረም። እድር ሰጥቷታል ማለት ነው። እንደ ትላንትናው ቢሆን እኮ እንዲቻ ያስነካትም ነበር። አይ በነገራችን ላይ ግን እኛ ብዙ ጊዜ ትናንትና ቪዲዮ ላይ ለሩታ በደንብ ደግፈን ነበር አይደለ? ማለት ትክክል ናት ወደሚለው እና አንዳንድ ቤተሰቦች ደግሞ ሩታ ምን ያህል ብትከፍላችሁ ነው እንደዚህ የወገናችሁላት ያላችሁንም አላችሁ። እኛ ለሀቅ ነው ፈርደው ባይዘ አብርሃምን ካጠፋ ዝም አንልም፣ ሩታም ካጠፋች ዝም አንልም። ማስታረቅና ቤተሰቡን አንድ የማድረግ እንጂ ማንም የማንም ወገንተኛ አይደለም። እኛም አብርሃም የግል ጠብ የለብንም። ጀስት ግን ትዳሩ እንዲመለስ ነው። ከሩታ ምንም እኔ ተቀበልክ እንደ ያው በቂም ባይሆን ተቀብያለሁ ያለሽ እንግዲህ ከመሰላቸው የመሰላቸው ሰዎች ካሉ እንግዲህ እነሱ ምናልባት በደንብ ቪዲዮውን ያለፉትን ነገሮች ስላላያችሁ ሊሆን ይችላል ብዬ ገምታለሁ እንጂ ያው ብትከፍለን ደስ ይለን ነበር። አልከፈለችንም ግን ለወደፊት ግን ትከፍያለሽ። እሺ ሳይድ ያዝንበት። እኛ ግን ብትከፊንም ባላንስ ነው የምናደርገው እንጂ እኛ ቤተሰቦቻችን ብዙ ማለት ነው ሀሳባችንን የሚረዱ በትክክል ቪዲዮዎችንን በደንብ የሚያዩ ስላሉ በደንብ እነሱ መግለጽ ይችላሉ ማለት ነው። እና ምናልባት እንደዚህ የሚሉት ምናልባት ከጫፍ መጥተው ያዩ ሊሆን ይችላሉ። ቀር ካላችሁ ግን ይቅርታ እንጠይቃለን። በዚህ አይ ማለት ትክክለኛ ነገር ትክክለኛ ነገር የሚያስቀይማችሁ ነገር ካለ ይቅርታ፣ ግን ትክክለኛውን ከመናገር ወደኋላ አንልም። እስቲ ቪዲዮን እኔ ሀሳብ አስተያየት እንስጥበት። ወደ ቪዲዮ እንሂድ። ከባሌ ጋራ ቆንጆ ቆይታ እንድናሳልፍ ፈልጋለሁ፣ ግን በጣም ይቅርታ በጣም ናፍቆታል። ማዘጋጀት ነበረብኝ። ይህ ጊዜ እንደዚህ ያሉ ጊዜያቶች ቆይተዋል። በጣም ትልቅ ይቅርታ ጠይቃለሁ። እናንተንም አብርሽንም ውድ ባሌንም ሲመጣ ትልቅ ይቅርታ ጠይቋለሁ። ግን ካልደበረው እዛ ጋር አበባ አለ፣ እሱን ሰጠዋል። ታይ ማዘጋጀት ነበረብሽ። ለደስታ የተዘጋጀው ቢያንስ ሻማው ራሱ ለደስታ የተዘጋጀው እዛ መልኩ አይ ለየት ባለ ነው እንዴ? ለምን ለየት ባለ ነው? እና አብረን እንጠጣለን፣ እንጆይ እናደርጋለን። ዛሬ ብዙ ነገሮቻችንን የምንረሳበት ቀን ይሆናል ብዬ ተስፋ አደርጋለሁ። እስከዛሬ እኛ የምንፈልገው እሱን ነው። ብዙ ነገሮቻችን አብርሃምም ባለፈው ጭንቅላቱን የመታችው ነገር እንዲረሳ በቃ ማለት ያለፉ ነገሮችን ረስታችሁ ዛሬ ብትጀምሩ በጣም ደስ ይለናል። እንዴት ነው የሆነ ይደብረዋል፣ አንዳንዴ ከፈዋል ምናምን አይደለ? እንደሚወደኝ እያወኩኝ ብዙ የማይሆን ነገሮችን አድርጊያለሁኝና እሱንም እንዲረሳ በደንብ ተከሰዋለሁኝ። ይሄንን ያለው እንግዲህ ሩታ የማይሆን ነገር አድርጋለች፣ ምንም ጥያቄ የለውም። እሷ ራሱ አምናለች እኮ ከዚህ ፊት ትላንትና ከትላንት ወዲያ የሚሰራ ነው ቪዲዮ ላይ እኮ ተናግረናል። አጥፍቻለሁ እኮ ብላለች። እሷ በግልጽ አጥፍታለች ብለናል። ስለዚህ አብርሃም ብቻ አይደለም ጥፋተኛው እያልን ነው እኛ በደንብ ነው የተናገርነው። እና በታሳቢነት ዋክና ካለህበት እባክህ ቶሎ ናላት፣ ደቂቃም አይቆይም። ከች ነው አትፈላጊና ተፈላጊ ሲገኝ ቆንጆ መጣ።
እንደ ትላንትና ቢሆን እንዲህ የሚሳብ ይመስልሻል? ሮጣ አምልጦ ነበር። እኔ በቦክስ የሚልም ነው ይመስለኝ። ትላንትና አንዴ ከሶፋ ላይ ሲወድቅ አንዴ በስልክ ወርውሮ እንኳን እንዳይመታት በጣም እየሰጋን ነበር ትላንትና። ምንድን ነው ይህ ጫማ ነው ያደረገው? በጣም ደህና ነህ? እስቲ ቆይ ገና ከመግባት ደህና ነህ? ቆይ ሩታ እንግዲህ ድፍረቷንም እንደገና ደግሞ ድፍረት እንዲሰጣት በዛ ላይ ደግሞ ያው መጥፎ ቃላትን ላለመናገር ይመስለኛል ቀምቀም አድርጋ ነው ሞር ደግሞ ድፍረት ለማግኘት ይመስለኛል እና ያው ሮማንቲክ ለመጫወት ታሚኛ ነኝ። ታሚኝ በስርዓትም ብዬ አልፈልግም። ታሚኝ ዛሬ ፈታ ማለት አማረኝና ፈታ ማለት ደግሞ ያማረኝ ከውዱና ከቆንጆ ጋር ይላል። በእውነት ምን ፈልገሽ ነው ዛሬ? አረጋው ቤት ምን ማለት ነው? አንተ ምን ማለት ነው? ወይኔ ጉዴ! ላሽ ደግሞ ፈልግስ ማለት ላሽ ምን እንጠጣለን? ነገረኛ ደግሞ ፈልግስ አንተ ታሚሩታ እየጠጣሽ ነበር ከሌላ ሰው ጋር ማለት በእውነት አለ። የአብርሃም ስጋት ይሄ ነው። የአብርሃም ስጋት ሩታ አሁን እየጠጣች የነበረችው ከሌላ ሰው ጋር ነው ብሎ ነው የሚያስበው። ጥሏት እንደሄደም ጭምር ነው የአብርሃ እየጠጣች ጥሏት እንደሄደም ጭምር ነው የተሰማው። እሷ ግን አብርሃምና አብርሃም ብቻ ጠብቃ ቀድማም የቀዳችው ባሌ እንዳለ እየተሰማኝ ያው ሁለት ብርጭቆ ስላየ ለነገሩ ማለቱ ትክክል እኮ ነው። አዎ ጠርጠሩ ትክክል ነው። ግን ደግሞ ካለውም ስጋት ነው የተበተነው። ግን እሷ ደግሞ እንዳለ አለ አይደል አንዳንድ ጊዜ በምናባችን አስቀምጠን የምንስለው ነገር እንደዛ ሲሆን እሷም እንደዛ ነው ያደረገችው ማለት ነው። ደበረክ በቃ ከሌላ ሰው ጋር ነው ምናምን እንትን ትላለች ብለህ ትፈራለህ። ዛሬ እኔ እኮ ሁሉንም ትቻለሁኝ አንተን ብዬ አይደል እንዴ? አትፍራ በእውነት እንደምትወደኝ እኮ በደንብ ነው ጠንቅቄ የማውቀው። ግን በቃ ፍርሃት ይዞካል። በፊቱ እውነት ነው። እንደዚህ ስትነግረው ራሱ በትክክል ነው የሚያዳምጠው ከልብ ሆኖ ማለት ነው። ነገር ይደገመዋል ምናምን እንደገና ደግሞ አሁን እዚህ ጋር ሁለቱ ስለቀዳው ደብሮካል። ከሌላ ሰው ጋር ነበር እንዴ እንድጠሪኝ አስበሽ አይደለም ማለት ግን ምን አንተ መጣት ፈልጌ ነው እንዴ? ማንንም አጣ ይሄ ነው በቃ ያለው ነገር ማለት ነው። በጣምንም ባታምንም ያው ሊከላከል እንኳን አልሞከረም። ያው አሁን እንግዲህ መቼም እንደ ሕፃን ልጅ አልጋተችው። እንግዲህ አሁን መቼም እንደ ሕፃን ልጅ ግታ አይደለም አለ የሚሆነው አብርሽ በቃ ደግሞ በዚህ ደስታም ላይ ነው ያለው፣ ግራ መጋባትም ላይ ነው ያለው። ያሳዝናል። የሆነ ዛሬ አላሳዝንም። አትፍራ አብርሃም በቃ እኛ ምንም አንልህም አይደለ? ያደስተኛ ከአንተ ትዳር የሚበልጥ ነገር እኛ እኮ እንወደዋለን አብርሃምን። ያው ቤቱ ይግባ ነው ጥያቄ። እኛ የሚገርም ነገር ያንተ ትዳር እንዲስተካከል ነው ፈልገው ምን ነው ማሸት ጀመረ በሁለት ጉንጭ። አሁን መቼም ከዚህ በላይ ምን ታደርገው እንግዲህ እሱን ለማዝናናት ይሄን ሁሉ ካለባበስ ከዳንሱ ከዘፈኑ ተቸገረች እኮ ሙሉ ባንድ ማለት ታዲያ የውስጤን አምቄ መግለጽ ይሳለኝ ዋጋችን ከነሴት ልጅ እኮ ነኝ ሉል ቁጭ ብሎ ቢያዩን ይሄንን ቪዲዮ ማሚ ምን ሆነሽ ነው? ማሚ ምን ሆና ነው የሚለው ተመልከቱ እንግዲህ ተኛ ማለት ይቻላል። አሁን ቁጭ ብሎ እየቀመቀመ ነው። ተመችቶታል። አሁን እንደውም ከሁለት ጉንጩ በኋላ ነው በጣም ተመቸው፣ ተስማምቶታል። በቃ እንደ ድሮ ምንድን ነበር የድሮ አባት ምንድን ነበር የድሮ ባለስልጣን ምንድን ነው የሚባለው? ጠጅ አሳላፊ ምናምን እያመጣነች ሩታ በቃ ስራዋን የሰራችው
ተነስ እንጂ የለም ወፍ በሁለት ጉንጭ ነው ግን ወይስ በሁለት ጠርሙስ አዝለው ነው እንግዲህ አሁን ታስገቡ። ግን እንደዚህ ትሰክራላችሁ እንዴ? በሁለት ጉንጭ አይ በሁለት ጉንጭ የሚሰክራል ብዬ አላስብም። ጀማሪ እንኳን ቢሆን በሁለት ጉንጭ ይሰክራል ብዬ አላስብም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዘንላችሁ ቪዲዮ ይህን ይመስላል። እንግዲህ ደስ ይላል። በቃ አብረው ይደሩ ማለት ትዳራቸው ሊመለስ ነው ብለን ነው የምናስበው። በግድም ቢሆን በሚቀጥለው ምን ይፈጠራል አብረን እንመጣለን። እስከዛ ያላችሁ በሰላማችሁ በዚህ ትበል። ቻው ባይ